ኤፍራታ መሀሌትን በቁጥጥር ስር አዋለቻት። ኤፍራታ እንግዲህ እስከ ዛሬ የደበቀችውን ነገር በሙሉ አወጣች። እጄ ላይ እያንዳንዱ ማስረጃ አለ፣ በስልኬ ይዤዋለሁ ብላ ጉድ አረገቻት። መሀሌት ይሄንን ነገር በፍጹም ማመን አቃታት። ቆይ እንዴት ትክጅኛለች ብላ በጣም ተናደደች። ሉላም እንግዲህ ጠበቃዋን ጉድ ሰራችው፣ ጀግኒት ማለት ነው። እቤት ውስጥ ጠርታ እንግዲህ እሱም መጀመሪያ አንቺን ማግኘት አለብኝ፣ ከዛ በኋላ ነው ንብረታችሁ የሚመለሰው፣ እምቢ ካልሽ ግን ከባድ ችግር ይፈጠራል አላት። እሺ ችግር የለውም ብላ ተስማማች። ግን ያዘጋጀችለትን ወጥመድ እሷው ተጠራጥሮ ስለነበረ ዳጣና ያልጁ አልጋ ስር ሲያንኮሻኮሹ ነቃ ማለት ነው። በጣም ያሳዝናል። እንግዲህ መሀሌት ዋነኛዋ ነገር መሀሌት ናት። መሀሌት እንግዲህ እስከ ዛሬ ስትፈጽም የኖረችውን ወንጀል እያንዳንዱን ነገር ለካ እሷ አውቃ ነበረ። ሁሉንም ነገር እያወጣጣቻት ስልኳን ከፍት አድርጋ በስልኳ ድምጿን እየቀዳች ሪከርድ የምታደርጋት ኤፍራታ እንግዲህ አሁን ትግስቴ አልቋል፣ ሲጠርገሽ ልገየኝ ነበረ እኮ ከዚህ በኋላ አላቅሽም፣ አታቂኝም፣ የኔና ያንቺ ነገር አብቅቷል። እመኝኝ መሀሌት፣ ከዚህ በኋላ ዋጋ ትከፍያለሽ፣ እንደዚሁ በቀላሉ አለቅሽም አለቻት። ኤፍራታ እንዴት እኔን እህትሽን አሳልፈሽ ሰጭኛለሽ? እኔ እኮ ዝና መሀሌት ኤፍራታ ያለችበትን ታውቂያለሽ፣ እጇን ይዘሽ አምጪ ሲለኝ እኔ አንቺን አሳልፌ አልሰጥም ብዬ ያለችበትን አላቅም ብዬ እየተከራከርኩልሽ ነበረ። አንቺ አሳልፈሽ ለፖሊስ ሰጠሽኝ። አዎ ከዚህ የበለጠ ልትገይኝ አልፈቅድልሽም። ዛሬም እኮ መድብል ባይደርስልኝ ገለሽኝ ነበረ። እንግዲህ ለመድብል መጀመሪያውኑ ስልኩን ክፍት አድርጋ መድብል ጋር ደውላ ኤፍራታን ስታንቃትና ስታስፈራራት ሁሉንም ነገር ሰምቷል። እሱም ደግሞ ቃል ገብቶላታል። በዚህ ሞገስን ከዛ ያወጡት ለታ ለሚደርስብሽ ሁሉ እኔ አለሁ፣ አንቺ ብቻ ቶሎ ብለሽ ደውይልኝ ብሎ ነግሯታል። ማንም ምንም አያደርግሽም እኔ እያለሁ ብሏታል። ከዛ በኋላ እንግዲህ ኤፍራታ ይሄንን ስለተማመነች መድብል ጋር ቴክስት አደረገችለትና ሲሮጥ መጣ ፖሊስ ይዞ። መሀሌት በስተመጨረሻም እንግዲህ ቀብ ተደረገች። ከባድ በጣም ነው የደነገጠችው፣ ማመን አቅቷታል። አፏን ከፍታን የቀረችው ማለት ነው። ቅድስትዬና ምሳሌዬ ደግሞ ቅድስት ደንግጣለች፣ ምሳሌ ግን ፈገግ ብላለች እናቷ በመያዙ ማለት ነው። እንግዲህ አንቺ ምሳሌ አንቺ እንኳን ትስቂብኛለሽ እንዴ እማዬ፣ እኔ ባንቺ አልሳኩም እኮ ባንቺ አልሳኩም አለቻት ማለት ነው። ደስ አለሽ፣ ሁላችሁም ዋጋችሁን ታገኛላችሁ። ወይኔ መሀሌት በስተመጨረሻም እጃችሁ ላይ ወደኩኝ ማለት ነው። እመኑኝ ግን ዋጋ አስከፍላችኋለሁ፣ እንደዚሁ አለቃችሁም እያለች እንግዲህ መሀሌት ፉከራዋን ቀጠለች። ብሩክም ደግሞ ይሄንን ሲሰማ ሀይ መሀሌት ዘላለሟን እንደዚሁ እንደተጨማለቀች፣ እንደው ምን ይሻላታል? አሁንማ እኮ ጋሼ ኤፍራታ ነው የገዛ እህቷ ልትገላት ስትል ፖሊስ ደርሶ አንገቷን ይዟት ወደ እስር ቤት ሄደ አለቻት ቅድስት። እውነትሽን ነው ቅድስቴ? አዎ ጋሼ ኤፍራታ በተቀመጠችበት ልትገላት ስትል ደረሰችባት። መድብል ጋር ቴክስት አድርጋ መድብል ደረሰላት። ከዛ በኋላ እንግዲህ ወይዘሮ መሀሌት ምንድን ነው ያደረገችሽ ምንድን ነው ስትላት፣ እህቴ ናት፣ በጣም ትጠላኛለች፣ ከዚህ ቤት ውስጥ ውጪ ብላ ስላሰቃየችኝ ነው። ይሄ ምክንያት ሊሆን አይችልም፣ በዋነኝነት ምክንያትሽ ምንድን ነው ሲላትም፣ እንግዲህ እኔ ነገራቸዋለሁ ምክንያት ምንም አይነት ምክንያት የላትም። መሀሌት ማለት በጣም ወንጀለኛ ሴት ናት፣ ከወንጀል ትተባበራለች። እናም አብራቸው የምትሰራው ሰዎች ፍለጡ ቁረጡ የሚሉ ናቸው። እናም ከነሱ ጋር ነው የምትሰራው። እስከ ዛሬም እህቴ ናት ስጋዬ ናት ብዬ ነበረ ዝም ያልኩት። ከዚህ በኋላ ግን ዝም የምልበት ምንም አይነት ምክንያት የለኝም። መናገር ያለብኝን ሁሉ ነገር እናገራለሁ። በዛ ላይ ደግሞ በቂ ማስረጃ ይዣለሁ በስልኬ። ኤፍራታ አታደርጊውም አድርጌዋለሁ መሀሌት፣ በጣም ብዙ ጊዜ ተገስኩሽ፣ አንቺ ግን እየባሰብሽ ነው የሄድሽው። ስለዚህ ጭራሽ ብለሽ ዛሬ እኔንም ልትገኝ ነበረ እና እውነት የተናገርኩት እኮ እውነት ነበር አይደለ እንዴ? የዛን ቀን ሞገስን ልትገዩ ሐኪም ቤት ሄደሻል አልሄድሽም? በስተመጨረሻም አዎ ሄጃለሁ እኮ። እኔ ደግሞ ሞገስን ልትገዩ እንደሄድሽ ስላወቅኩኝ ለመድብል ቶሎ ብላችሁ ሞገስን ከዛ ጋር ዞር አድርጉ፣ መሀሌት ሐኪም ቤት ሄዳለች ልትገሉት ብዬ ያልኩት እኔ ነኝ።
እንዴት እንደዚህ ታደርጊያለሽ ማህሌት? እኔ ኤፍራታ እንዴት እንደዚህ ታደርግኛለሽ? እህትሽ አይደለሁም እንዴ? እህቴ ብትሆኝም የሰው ሰው ስትገይ ደግሞ ዝም ብዬ አላይሽም። አንቺ እኮ ነሽ እስከ ዛሬ እንደዚህ ብታደርጊ እንደዛ ይሻላል፣ ይሄን ብታደርጊ እዚህ ሁሉ ጣጣ ውስጥ የከተትሽኝ እኮ አንቺ ነሽ ኤፍራታ። ከብሩክ ያለያየሽኝ አንቺ ነሽ። ልጁን እንደገል ገፋፋሽኝ አንቺ ነሽ ብላ ብትልም ማስረጃ አምጪ እስቲ እንደዛ እንዳደረግኩ ማስረጃ አምጪ። ነገር ግን ኤፍራታም አውቃ ያንን ጊዜ ብዙ ነገር አጥፍታለች። ግን ደግሞ አሁን እንግዲህ ነገሮች እየባሱ ሲመጡ እችን ሴትዮማ አሳልፌ ለህግ መስጠት አለብኝ እንጂ እንደዚሁ ዝም አልልም። ማህሌት የምትባል ሰው ግዴታ ቅጣቷን ማግኘት አለባት፣ አለበለዛ ግን ከባድ ችግር ይፈጠራል አለች። አሰበች፣ አንሰላሰለች እና ከዛ በኋላ እንግዲህ እሷም አሁን ነው ዝናን ጎትቼ ይዤልሽ የምመጣው። እመኝኝ ኤፍራታ፣ እንደዚህ እንደቀለድሽብኝ አትኖሪም። መድብል የሰጠሽን ገንዘብ አካፊኝ። በጭራሽ 75 ሳንቲም አልሰጥሽም። የራሴን ደም እኮ ነው የሰጠሁት፣ ያንቺን እንደመሰለሽ እንዴ? ስለዚህ አልሰጥሽም። እስቲ ምን እንደምታመጪ አትሰጭኝም? አዎ አልሰጥሽም። ምን ታመጫለሽ? እማመጣውንማ አንቺ ለካ ከጠላቴ ጋር ነበር እንዴ አንድ ቤት ውስጥ የምገባው? አንቺ እኮ ለኔ ጠላቴ ነሽ። እንኳንም ሆንኩ እና ምን ይጠበስ? እንኳንም ጠላትሽ ሆንኩኛ። ወዳጅሽ ሆኜ ምን ጠቀምሽኝ? እንዴት እንደዚህ? አንቺ ግን አስመሳይ ሴት ነሽ ማህሌት። ኤፍራታ እንዴት ታስመስያለሽ? ተይ እንጂ ማስመሰሉ እንኳ ካንቺ አልበልጥም። ምክንያቱም ብዙ ነገር እኮ አድርገሻል፣ እንተዋወቃለን እኔና አንቺ። አሁን ደግሞ ሂጂ ብሩክን ይቅርታ ጠይቄውና ብሩክ ቤት ተመለሽ ብልሽም አንቺ ምንድን ነው ያልሽው? ዝናም ሂጂና ብሩክ ቤት ተመለሽ ብሎኛል። እናንተ ግን ተንኮልና ሴራ አስባችሁ ነው አሁንም ብሩክ ቤት ሂጂ ያልሽው። እኔ ግን በንጹህ ልቤ ነበረ፣ በንጹህ ልብሽ እሱንም ይቅርታ እንድትዩ ነበር። አንቺ ግን እኔ ካልኩሽ ይቅር የዝናን ምክር ተቀብለሽ እዛ ቤት ለመሄድ ሞከርሽ። ግን ደላላውም ደግሞ ስለነቃብሽ አጭበርባሪ መሆንሽን ስላወቀ ብቻ ነው አልሄድም ያለሽ። ከዚህ በኋላ ብትከታይም ፖሊስ ጠርቼ ነው የማሳስርሽ አላት። ኤፍራታ እንግዲህ መናገር ያለባትን በሙሉ ነገር ተናገረች። ስልኳ ውስጥ ያለውንም ነገር እንግዲህ ለፖሊስ ሰጠች፣ አሰማች፣ ሪካርዱንም ሁሉንም። እንግዲህ ወይዘሮ ማህሌት አፏን ከፍታን የቀረችው ማለት ነው። በጣም ነው የደነገጠችው። እንደዚህ ታደርጊያለሽ ብዬ አንድም ቀን አስቤ አላውቅም ኤፍራታ። እኔን እንዴት እንደዚህ ታደርጊኛለሽ? እህትሽ አይደለሁ? አላሳዝንሽም ማህሌት? ብዙ ጊዜ አዝኜልሻለሁ፣ በጣም ብዙ ጊዜ በተደጋጋሚ ገንዘብ ስታጪ ስሰጥሽ፣ መጠለያ ስታጪ ሳስጠጋሽ። እናም አንቺ ግን ተንኮልሽ ከቀን ወደ ቀን እየባሰ እኔ ከማልፈልጋቸው ሰዎች ጋር ነው እየዋልሻለሽው። ያ ደግሞ ለእኔ ምንም አይነት ምቾት አልሰጠኝም። ስለዚህ ያ ቀን ደግሞ ዛሬ ሆነ። እናም ዛሬ ልትገየኝ ነበረ እና ለአንቺ ምን አይነት ርኅራኄ ሊኖረኝ ይገባል አለቻት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ ወይዘሪት ማህሌት የእጇን ቅጣት ልታገኝ ነው። ምክንያቱም ያደረገችው ነገር በጣም ከባድ ነገር ነው። እስከ ዛሬ እንግዲህ ብዙ ነገር አጥፍታለች፣ ብዙ ነገር አድርጋለች። ብሩክን በተለይ ብዙ አሰቃይተዋለች። ልጁ ልትገልበት ነበር። ሀብት ንብረቱን አሳገደችበት፣ እንዳይሸጥ እንዳይለውጥ። ያን ነገር በመከራ አስተካከለ። ከዛ በኋላ ከገዛ ጓደኛው ጋር እንግዲህ ተኝታ ያንን ቪዲዮ ደግሞ ሞገስ ሶሻል ሚዲያ ላይ ለቆባት ነበር። ብቻ ብዙ ነገር አድርጋለች። ያህል በቃ ብሏት እንግዲህ ልጁን እስከ መግደል ደርሳ ነበረ፣ አልተሳካላትም። ኤፍራታ ግን ይሄ ሁሉ ነገር እንግዲህ ለካ ሪከርዳር እያደረገች እሷ የምታወራውን ስለ ክፋት የምታወራውን በሙሉ እየዘገበች ስልኳ ላይ ይዛዋለች። እናም ዛሬ እንግዲህ ያቀን ደረሰና ትላንትና መርዙቅ ይሄ ደላላው እዛ ብሩክ ቤት ውሰደኝ ስትለው አይ አልወስድሽም፣ በመጀመሪያ ዳጣ ጋር ደውሎ ዝና ያዘክ እንዴ? ዝናና ማህሌት የሚባሉ ሰዎች በጣም ኃይለኞችና ሽፍታ ናቸው፣ ነፍሰ ገዳይ፣ ተጠንቅቅ፣ እነሱ ከያዙ ይገሉሃል። ብቻ ብዙ ነገር አወራች። ልጁ አረ እንደው ተረጋግተሽ ቆይ ስሚኝ እስቲ ስለምን እንደማወራ እንኳ እኮ አልሰማሽኝም ቢላትም ዳጣን ይበልበል፣ እኔ ዝና የሚባለውን ሰውዬ በጣም እፈራዋለሁ። አንተ ግን ቶሎ ብለህ አመልጥ እንደምንም ብለህ። ከዛም ኤፍራታ ማነችቺ ማህሌት በል ስልኩ ዝጋውና ውሰደኝ። አልወስድሽም። የት ነው የምወስድሽ? አንቺ ለካች ነብሰ ገዳው አይደለሽም እንዴ? ባለፈው ሐኪም ቤት ሞገስን ልትገይ ስትሄጂ እህትሽ ደውላ ያስመለጠችው ነች አይደል ነሽ አይደለም ሲላት፣ እንዴት ታወቅ አንተ?
ለካ እሷ ናት በመንገዴ ላይ እንቅፋት እየሆነችብኝ ያስቸገረችኝ። ኤፍራታ መጣውልሽ፣ እመኝኝ ዛሬማ ጨርስሻለሁ። እኔ መሀሊት አይደለሁም። ለካ ስሬ ጉያዬ ስራ አስቀምጬ ነው ጠላቴን እየተጋፈጥኩ ያለሁት እያለች እንግዲህ ወደ ቤት ስትበር ሄደች። ፊቷ ልውጥውጥ ብሏል። ማህሌት ምንድን ነው የሆንሽው ብትላትም ምን ሆንኩ ይመስልሻል? ምን አገባሽ እያለች መጥፎ ቃላቶች መለሰችላት። አረ ማህሌት በስነ ስርዓት አውሪ፣ ምንድን ነው የሆንሽው ስትላት ምን አገባሽ አልኩሽ እኮ አሰሚም እንዴ? ከዛ በኋላ እንግዲህ የራስሽ ጉዳይ፣ ሰው ቤት ተለጥፈሽ ተቀምጠሽ ምን አገባሽ ምንድን ነው አትበይኝ አለቻት ኤፍራታ። ከዛ አንቺ እንዴት እንደዚህ ታደርጊያለሽ? ምን አደረኩኝ? እንዴት ለመድብል ደውለሽ ማህሌት ሞገስን ልትገለው ምን አይነት ገንዘብ ምን አይነት እድል እንዳስመለጥሽ ታውቂያለሽ? ኧረ እባክሽ የአንቺስ እድል አመለጠ። የሰው ነፍስ ልታጠፊ ያልነበር እንዴት ታዲያ? ምን አገባሽ አንቺ? ለምን አያገባኝም። በቃ የተሰማኝን ነገር አድርጌያለሁ አለቻት።